ተራራው ማዶ 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 ወዲያ ከእናቴ ደጅ አለች ልጅነት ወንዝ ያፈራት ወዳጅ ስንዋደድ ኖረን ያለያችን ጊዜ እንኳን ሰው ከተራራው ማዶ 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 እናቴ አቤት ማነው? ሰላም ሳሙኤል፣ እንዴት ነህ? ቅድስት ነኝ። ሳሙኤል፣ ይህን ስልህ በጣም እንደምታዝን አውቃለሁ። ነገር ግን የግድ መሆን ስላለበት አንተ ምንም ከማይጨበት ተስፋ ውጭ የሰጠኸኝ ነገር የለም። የእናቴ ሁኔታ ደግሞ ታውቃለህ። በቃ አግብቼ ወልጄ ወግ ማድረግ የማየት ትፈልጋለች። አንተ ደግሞ ይህን ማድረጋቸው ሳሙኤል፣ ላሳለፍናቸው የፍቅር ጊዜ ያስልብናል። በቃ ተወኝ። ድንገት ብታገኘኝ እንኳን ምንም እንዳልተፈጠረ አድርገህ አስበህ ተወኝ። በቃ መልካም ሁሉ ይመኛል። ከእንግዲህ በኋላ እንዳትደውልልኝ እንዳትል። ደህና በቃ ሁሉም ነገር ተገናኝተን እንድናወራ ፈልጋለሁ። ይደለሽም ፍቅር ሁሉም ችግር ተገናኝተን መፍታት እንችላለን። ካጠፋውን በይቅርታ ክሳለሁ። እባክሽ ለፍቅራችን መጀመሪያ ለናንቺ የተገናኘንበት ቦታ ጠብቅሽ።
እስኪ ተረጋጊና መጀመሪያ በስርዓት ነው ሶስት ለዚህ ሜዳ አለብኝ መናገር የምትፈልገው ነገር ተናገር ነው አይደል? እኔ እዚህ ያክል ለመለየት ምን አትሽ? እኔ እኮ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። ያንተ ፍቅር ምንም አልሰራልኝም ይሄን ያልቀን። ስለዚህ በቃ መለየት አለብኝ። ከኔ ለመለየት በቃ ያለሽ ምክንያት ነው ብቻ ነው? አዎ እስኪ ራስን ተመልከት። ገንዘብ ራሱ እኮ የለም። እዚህ ታዲያ አቋም ራሱ እኮ የለም። ለፍቅራችን እኮ በጣም ነው የምወድሽ። ያለ አንቺ መኖር አልችልም። ለምን አትረጂኝም? እባክህ ሁሉ ነገር ያለ አንተ እኔን ማኖር አትችልም። እስኪ ራስን ተመልከት። እንኳን እኔ ለማኖር ራስን ማኖር አትችልም። ስለዚህ እኔ ደግሞ ደልቀቅ የምኖርበት ነገር ስለመረጥኩ ተመልከት። እስኪ ካቆም አብሮ ከመልክ በተለይ ደግሞ ገንዘቡ ደልቀቅ አድርጎ ነው። ስለዚህ ልቁንስ አንተም ሳይረፍድብህ ቢጤ ነው ያለው ፍቅር እንዴት ነሽ? አለሁ ሰላም ነው። በጣም ናፍቀሽኝ። ታዲያ እንደዛማ ከሆነ እንገናኛ። የምርሽን ነው? እኔም እኮ እዛው ሰፈራችሁ አለችው ካፌ ላይ ነው ያለሁት። በቃ እንግዲህ አስተውሎ ነው ፍቅር። እሺ እኔም እወድሻለሁ። በቃ እሺ እናት እስኪ ዛሬ ለለና ማለት አመሰግናለሁ። ኧረ ችግር የለውም። እንግዲህ ወደፊት ማለት ያደርልኝ እሱማ ልክ ነህ እንዴ? ይሄ ደግሞ ምን ያፈጥልኛል? ዋጋው 150 ብር ከወጣ ሰራላችሁ። ከዛ ውጭ ነው በቃ እሺ። ሁሉም ነገር አስገድተን ለሁለት መሸራሻለች ማለት ነው። በቃ እሺ እሺ ነበር አልደበረኝ። ትንሽ ስላስጠበቅኩሽ ነበር ደቦሽ ወደ አሁን የሆነች ቦታ ደርሼ ነው። እሺ አይተኸው ተመላሽ ነኝ። አይገባም ቶሎ ስለመለስ በቃ ቶሎ መሰለሽ
እገባለሁ አይባልም? ሰው ቢኖርበትም አልቀመጥበትም ነበር። የሚመጣ ሰው ነው። ስቀልድሽ። ለማንኛውም ዳዊት ይባላል። ቅድስት ቆንጆ ስም ነው ያለሽ። አመሰግናለሁ። ታዲያ ብቻሽን ትሰራለሽ? አይ ሰው ነበር ማለት ነው። ጨካኝ ይሄን የመሰለ ውበት ትቶ ነው የሄደው። አረባኩ ግን ይሰማል እና ይስማ። አልዋሽም፣ አልሰረኩም። የእውነቴን ነው የተናገርኩት። ይስማ። ተጫዋች ነው ማለት። አመሰግናለሁ። አንድ ነገር ግን መናገር ፈልግ ነበር። ምናልባት ካልደበረ? ኧረ አይደብረኝም፣ ተናገር። እሺ ያ ጠጋቤ ልንገርሽ። ጠጋ በጣም ቆንጆ ነሽ፣ ታምሪያለሽ። እሺ አመሰግናለሁ። ኧረ አንተ ማን እየጠበቅክ ነው? እኔ እንኳን አምላኬን እየጠበቅኩ ነው። ማለት ያው እንዳንቺ አይነቷን ቆንጆ እስክትሰጠኝ ያው እንደ ጠንክሮ መጠበቅ ነው። አሁንማ እኮ ይሄው አንቺን የመሰለሽ ቆንጆ አገኘሁ አይደል እንዴ? እኔ ጨዋታ እኮ አታለኝ እኮ ብዙ አቆየኝ። ለማንኛውም ቀለል ያልከኝ እና ቀለል ስላልኩሽ ይዘሽ ልትሄጂ ነው እንዴ? እንዴ ሌባ ባላለሁ እንጂ። ታዲያ እኔ ይዘሽ ባትሄጂ ለምን ስልኬን ይዘሽ አትሄጂ? እሺ በቃ ከፋይቻዋ እንዴ? እሺ ታዲያ ልሽን ሳይባልም እንዴ ተገንቶ ነው እንኳን ካንቺ መጣ እንጂ። ምን አራባሽም ነበር እንዴ? እና ታዲያ እንደዚህ ዝግ ብሎ ማለት ካልተበላ ጥላት አድርጊያ በቃ የምረገነ ካንተ ውጭ ሌላ ወንድ አላውቅም ስትይ ግን አላመንኩሽም ነበር። እንዴ ይሄ እኮ የሚደበቅ ነገር አይደለም፣ የሚታይ ነገር እኮ ነው። የእውነት በጣም ነው የኮረብሽ። አመሰግናለሁ። ያስተደገውን ከግር በኋላ ባለቤት ሆንኳል ማለት አይደለም። እሱማ ግድ አይደለም። በጣም ነው ውበትሽ የተለየብኝ። የእውነት ከምነግርሽ በላይ ከነ ሙሉ ክብርሽ ስላገኘሁሽ ነው መሰለኝ በጣም ነው የወደድኩሽ። የምር በጣም ቆንጆ ነበርሽ። ግን ምን ዋጋ አለው? ገንዘብን ከሰው አስበልጠሽ ትወጃለሽ። በቃ እንግዲህ በኋላ ለድቅቅ ቢሆን ይችላል። ወንድ ልጅ ሴት ልጅ ከነ ሙሉ ክብሯ ታገኛት የትም መሄድ አይችልም። መናጢ ድሃ መሆኔን ያወቅሽ ቀን ግን አይንህን ላፈር እንደምትይኝ አልጠራጠርም። ለገንዘብ እንደቀረብኩ ያወቅኩት ግን ክብሬን ማጥቼ ገደል መግባቴ ነው። አቤት አብሮ ይስጥልኝ። አዎ ታዲያ ሁሉንም ነገር አዘጋጅታችሁ ጠብቁኛ። በቃ እሺ፣ ትንሽ ራቅ ያለች ቦታ ሆኜ ነው እመጣለሁ። በቃ እሺ፣ ፈጥኜ እመጣለሁ። ችግር የለም። እሺ ማን ነው? ስራ ቶሎ ታልመጣ እየተባልኩ ነው። ፍቅር እንዴ ዛሬም ጥለኝ ልትሄድ ነው? ታዲያ መቼም በሄድ አይደብርሽም ማለት እንዴ? የዛኔ ጥለኝ ሄድክ ነው ደግሞ ዛሬ ቢያንስ ትንሽ ካንተ ጋር ምን ትፈልጋለህ? ባካቴ ታዲያ እኔም ቶሎ መልስና ታዲያ ሰፈር አንጫወትም? ሰፈርማ አለ፣ ግን ደግሞ እዚህ ደግሞ ትንሽ ጊዜ ብናሳልፍ በጣም ደስ ይለኛል። እኔም በጣም ነው ደስ የሚለኝ ነበር። ነገር ግን ቶሎ ሄጄ መመለስ አለብኝ። እሺ ፍቅር ግዴታ ከሆነ እሺ በቃ። አዎ ለዛ እኮ ነው እኔ እኮ መተካት ስለማልችል ነው። ሰው እሺ እወድሻለሁ፣ ደግሞ እደውልልሻለሁ። እሺ ሰፈር እንገናኛለን። እሺ አንቺ እየተከታተልሽ መሆን አለበት። አረን ሳልከታተል እኮ እንዴ! እና እንዴት ነው? አማኑ ሰላም ነው አይደል? እና ታዲያ እዚህ ምን ትሰሪያለሽ? አንተ እዚህ ምን ትሰራለህ? እኔማ ዲሽ የሚሰራ ልጅ ነበር እና ስደውልለት እዚህ ቀጥሮኝ እኮ እዚህ ስመጣ ደግሞ ሌላ ቦታ ነኝ አለ እና ሊሄድ ስል
አጋጣሚ ሳይሽ እኮ ሰላም ብዬሽ ልሂድ ብዬ ነው። አልፎ እንኳን ከባለቤቴ ጋር ነበር። በቃ እኔ ልሂድልሽ ታዲያ። ምን ሆነ ነው? ከባለቤቴ ጋር ነኝ አላልሽም እንዴ ታዲያ? እና ብልስ እንዴ አስበሽዋል? ከሚስቱ ጋር እንደዚህ እየተጫወትኩኝ ቢያየኝ ሳላስበው ከኋላ መጥቶ አናቴን ቢለኝ መጠቀሜ ነው። አንቺም ወደ እስር ቤትሽ እኔም ወደ ሲኦል መሸኘት አይደል? አሁንማ እኮ ሄደ። ወይ ግን ያንቺ ባል መንግስት ነው እንዴ? ማለት ታዲያ አንቺን የመሰለሽ ቆንጆ እዚህ ትቷት የሚሄደው ትልቅ የሀገር ጉዳይ ያለበት ይመስል። አይ ስራ አይደል? ለመኖር ደግሞ ስራ አስፈላጊ ነው። ለዛ አይመስለኝም። ለምን እንዴ? ለስራው ታዲያ ያን ያክል ክብር ካለውና ትልቅ ገንዘብ ካለው አንዲትን ቆንጆ ልጅ በየካፌውና በየበረንዳው እንዴት ትቷት አይሄድም ነበር ነው ብለህ ነው? አይመስልሽም? አይ አይመስለኝም። ለማንኛውም እዲሽ የሚሰራው ልጅ ላገኝ ልሄድ ነው። ስለዚህ ፈቃድሽ ከሆነ አብረን መሄድ እንችላለን። አይ መሄድ እንችላለን። ጨርሻለሁ ነው። በቃ እሺ እንሂዳ። አለዳ ፀሐይ ስትወጣ የማምዳ ከፊት ባንኝ ስነዳ አምላኬን መገኛው እላለሁ ዘወትር ስሙን ሳነሳው ኖራለሁ ሲመሽም በመስገን ብዬ እተኛለሁ አምላኬን እንዲጠብቀኝ አምናለሁ በቃ እሺ ሁሉንም ሞላላል። ችግር የለውም አታስብ። ወዲስ ፍቅር አንዴ ላስረዳሽ። የምታየው ነገር ሆነ በጣም ውሸታም። እኔ ውሸታም? እኔ እኮ አንቺን ለማዋሸት ፈልጌ አይደለም። ሁሉንም ነገር በጊዜ ሄደህ ታስረዳሻለሁ። እሺ ባልጠበቅሽ ነገር ተረዳሽ። እባክህ ቆሻሻ ምናምን ስራዬ የምትለው ይሄ ጠራ ገዝሬት ነበረ። አንዴ ትልፍ የምትለኝ ነበረ አይደለም እኮ ላስረዳሽ አንድ ጊዜ። ምንም ታፈዳኝ ነገር የለም። ፍቅር እኔን በጥፊ መታሽኝ አይደለ? ይሄን ሁሉ የማደርገው አንቺን ስለምወድሽና ስለማፈቅርሽ እንደሆነ አታውቂም? ታዲያ ካልወደድሽኝ ካላፈቅርሽኝ ያ ሁሉ ማስመሰል ለምን አስፈለገ? እሺ ስለምን አሳልፈሽ ሰጠሽ? ይኸውልህ ወንድሜ ይሄ ይፈጠራል ብዬ አላሰብኩኝም። በተፈጠረው ነገር በጣም ይቅርታሽ። ችግር የለውም። አንተ ምን አጠፋህ? የራሴ ስቴት ነው እባክህ። ስለዚህ በቃ ዛሬ ባይመች እንኳን ነገ ትሰራዋለሽ። በቃ ልክ ነህ። አሁን ጥሩ ሞግለ ስላልሆንኩ ነው። ዳይ በባክህ ስንተውና እንሂድ። የፍቅር ወጥመድ ነው መላው ሁሉ ገላሽ ምክንያት አጣሁኝ በምን ሰበብ ልላሽ። የፍቅር ወጥመድ ነው መላው ሁሉ ገላሽ ምክንያት አጣሁኝ በምን ሰበብ ልጥላሽ። በዓይንሽ እንዳልበላሽም ፈራሁኝ ያየኛል በሚያፈልቀው ጨረርም
ፍቅር ነይ የቱ ጋር ነሽ? የፍቅር ወጥመድ ነው መላው ሁሉ ገላሽ ታጣሁኝ በምን ሰበብ ልጥላሽ ለማድረግ ፈልጌ ጥርስሽ ምክንያት ወተት መሰለብኝ መጣብኝ በማለት ይህም ሰበብ አይሆንም ልጠላሽ አቃተኝ ወተት እንዴት የምን ትምህርት ነው አንቺ? ምን ሆነሽ ነው? ምን እባክህ አቤል የሚባል ልጅ ነው እንጂ። አቤል ደግሞ ምን አደረገሽ? እባክህ ዛሬ ደውሎ ይቅርታ አድርግልኝ ምናምን አለኝ መሰለኝ። እና ምን ችግር አለው? ለምን ይቅርታ አታድርግለት? ተው እባክህ እሱን ይቅርታ ባፍንጭ ከሱ ጋር ያከፈመ ለዚህ ይቅርታ ባፍንጭ ይወጣል። በዛ ላይ እኮ ደግሞ በዚያ ላይ ምን ታውቃለህ እስከ ዛሬ ድረስ ጠብቄ ያስኩትን ክብሬን እኮ ነው ለሷ ምን ያሳልፍ የሰጡት ነበር። እሱ ግን እንዴ ለምን ነው ታዲያ የምታለቅሽው? እንዴ ኧረ ማልቀስ የለብሽም። ሰው ይስቅብኛል ሀርተው ያጅነው የፍቅር ወጥመድ ነው መላው ሁሉ ገላሽ ምክንያት አጣሁኝ በምን ቆይ ግን ለምንድን ነው ወንዶች ትባሉ ካጠፋችሁ በኋላ ይቅርታ ስትጠፋችሁ የማይዘት? ታውቂያለሽ ወንድ ልጅ እኮ ሳያጠፋ ማጠፋ ከተባለ ይቅርታ መጠየቅ ለሱ ክብሩ ነው። ደግሞ በተቃራኒው አንዳንድ ሴቶች እንኳን ሳያጠፉ አጥፍተው እንኳን ይቅርታ መጠየቅ ነውራቸው ነው። ምናልባት ለዚያ ሊሆን ይችላል። በጣም ነብሮኝ ሲቀልድ በርታው እንጂ ታዛዥ ነኝ ንግስት ሆይ እርሶ የፈለጉትን ነገር ያዝዙኝ። እኔ እሱን ዘና ፈታ ለማድረግ ዝግጁ ነኝ። ምን ልታዘዙት? አንተ ደስ ያለን በቃ እሺ ሌባና ፖሊስ እንጫወት። እሺ ደስ ይለኛል። በቃ እሺ መጫወት እንችላለን። እሺ ተጀመረ። ገንዘብ ምሰርቀው እንጂ እኔ እኮ ገንዘብ ነው ያሰረኩት። ፍቅር የሚሰርቆች በምንድን ነው የምትቀጧቸው? አገባለሁ ብለው ለስንት ጊዜ ተስፋ አድርገው የነበሩ ሰዎች በምንድን ነው የምትቀጧቸው? እሺ ይሄን መልሽልኝ እስኪ። እውነት ነው በፍቅር ይቅጣቸው። በቃ እሺ አሁን ጨዋታችንን ጀምር እባክህ። የፍቅር ወጥመድ ነው መላው ሁሉ ገላሽ ምክንያት አጣሁኝ በምን ሰበብ ልጥላሽ የፍቅር ወጥመድ ነው መላው ሁሉ ገላሽ ምክንያት አጣሁኝ በምን ሰበብ ልጥላሽ በዓይንሽ እንዳልጠላሽ ፈራሁኝ ያየኛል በሚያፈልቀው ጨረርም ይመረምረኛል በጉንጮችሽ ሰበብም ልጠላሽ ፈልጌ እንጆሪ እንዴት ልጥላ እንደምን አድርጌ የፍቅር ወጥመድ ነው መላው ሁሉ ገላሽ ምክንያት አጣሁኝ በምን ሰበብ ልጥላሽ ለማድረግ ፈልጌ ሄሎ ዘመድ
አልረሃን እንግዲህ ከፈጣሪ ጋር ይሳካል ብዬ አስባለሁ። አሁን ላይ ግማሽ ደርሶኛል። እንግዲህ ሙሉ እንደ አጠቃላይ ክትትሎ ሲገባ ወደ እናንተ ጀሮ ይደርሳል። እንግዲህ ያን ኮሜንቱን ከእናንተ ነው የምንጠብቀው። ችግር የለም። ወይኔ በእናትህ ረስቻለሁ። ለካ ዛሬ ስራ ነው አለ ዴቭን እልክላችኋለሁ። የባለፈው ሰው ለምንሽ እሺ የሆነ ነገር ታስቸግር ምንድን ነው ቁርስ አቀብለን ምናምን ብለው እናንተ ተቀብላችሁ ለምን ይደብረኛል? ልጄላቸው ይሄዳለሁ። እንዲያስ አርስለች ትንሽ የሚሰራ ስራ ስላለች ችግር የለው። መደርደሪያው ጋር ነው ያለው። ብዙም ያለ እና ደግሞ እያለፈድሩ ምናምን እያወስዱ ዛሬ አደራለ ችግር የለውም። ከዚህ በኋላ ምንም ማለትበት ጉዳይ የለኝም። እያረፈደ ነው ብለው ነው እንደዛ ብለው ችግር የለውም። በነገራችን ዛሬ ማታ ስመለስ ከአንተ ጋር ፈታ ዘና ማለት ነው። ሁሌ አስባለሁ ግን ምን አስባለሁ እና ዛሬ ማታ በሌለ እናወራበት አለ። ከዚህ በኋላ ፈታ እንልሽ በቃሽ። እና ከዚህ በኋላ ቃሌ ነው አከብረዋለሁ። ለምን? አይ ግድ ነው። በነገራችን ላይ ሳይሆን ግዴታን ማክበር እፈልጋለሁ። እና ታከብረዋለህ እናስችል ያው ገንዘብ ያስፈልገናል። ወይ ከወትሮ የተለየ ምን አዲስ ነገር አለ? ገና 2 ወር ከሳምንት ይቀራል። ግን ችግር የለውም። እንደፈለክ አድርገህ ማክበር ትችላለህ። እኔ በቀኑ አይደለም ማክበር የምፈልገው። ታዲያ መቼ ነው ማክበር የፈለግህ? የዛሬ ሳምንት በ19 ማለት የገብርኤል ቀን። ለምን ያለ ቀኑ ማክበር ፈለግህ? ይቺ ቀን ማለት ለእኔ በጣም የተለየች ቀን ነች። ስጠብቃት የነበረች ቀን ነች። በዚያ ላይ ደግሞ ጓደኞቼንም ጋብዣቸዋለሁ። ባይጓደልኝም እናከብረዋለን። ያንተ ደስታ ያለ እሱ ልክ ነህ። በቃ ሀሳብ ባይግባ ታከብረዋለች። በቃ እሺ፣ አመሰግናለሁ። ዝግጅቴን ሊጀምር ማለት ነው። በቃ እሺ። በጣም ተጫዋች እንዴት ነው? አስጠበቅኩ አይደለም? ኧረ ችግር የለውም። ሶሪ ብያለሁ። ለማንኛውም እና ደግሞ እዚህ የመጣሁት ለሁለት ነገሮች ነው። ለምን? አንደኛ ባለፈው ስለተፈጠረው ነገር፣ ሁለተኛው ደግሞ ቆይ ግን ቅድስትን ትወዳታለህ አይደል? ከምልህና ከምነግር በላይ ወዳት ነበር። በእርግጥ መጀመሪያ ስቀርባት ያን ያክል ወዳታለሁ ብዬ አላሰብኩም። ከቀረብኳት በኋላ ሳውቃት፣ በተደጋጋሚ ሳገኛት በጣም ወደድኳት። ይበልጥ ደግሞ አምናኝ እኔ ታምናልኝ ሙሉ ማንነቷን አሳልፋ ስትሰጠኝ በጣም ወደድኳት። ያለሷ ራሱ ሴት አልመስል እስከሚደርስ በሙሉ ልቤ አፍቅሬያት ነበር። ግን ምን ታደርገዋለህ? እንደምታውቀው ያ ክፉ ቀን መጥቶ ሊያየ ባለፈው የሚሰራልሽ ኑሯን ነበር የደወልኩት። የእሷን ትክክለኛ ማንነት እንድታውቅ ስለፈለኩኝ ነበር። እንዴት? የእሷን ትክክለኛ ማንነት ማወቅ ከፈለክ በምልክልህ አድራሻና በምልክልህ ቀን መጥተህ ማየት ትችላለህ። ግዴታ ግን የለውም። ደግሞ አለመምጣትም መብት ነው። እሺ፣ መልካም ቀን። እንዴት ነው ነገሩ? ታዲያ እሷን ከኔ በላይ ያውቃታል ማለት ነው? እንዴት ነው? ተሰማም ነው? አዎ ቆንጆ ነው። በጣም ደስ ብሎኛል።
ያስባት ቀንም ደረሰችልህ። ከዚህ በኋላ በቃ ያንተን ደስታ ማየት ነበር የፈለኩት። ደስ አለ በሚገባ ተጠብቃት የኖርኳት ልጅ ስለዚህ በጣም ደስ ብሎኛል። ሁሉም ነገርና ጓደኞችንም ጨርሰህ አይደል? አዎ እንጂ ሁሉንም ጋብዣለሁ። ጎደለ የለም። ከደቂቃዎች በኋላ ፕሮግራማችን በአማራ ሁኔታ እናካሄዳለን። እሺ ባቡ ይሄ ልጅ ደግሞ የት ነው የምታውቀው? ይሄንን እኮ ነው ባለፈው በጣም የምወደው ጓደኛዬ ምናምን ያልኩት። እንዴት ነው? እንዴት ነው? ሰላም ነው? ታወቀው ወንድሜ ነው። እሺ እሷ ጋር ቁጭ በል። እሳት ምን ነው? ወይ እንዴት ነው ነገሩ? እንዴት ተዋወቃችሁ? እስኪ ከአቤል ጋር ማይተዋወቅ ነገር ባለፈው ጂሲ አይ መጋባት አልከው አይደለ? አይገርም። ከአንድ አመት በላይ በፍቅር አብረን ተቆየን። ወዲያው ነበር የተለያየ። እንዴት በምን ተጣላችሁ? ዳዊት እንደነገረህ እኔ የምሰራ ዲሽ ነው። ከዛም የምሰራውን ስራ ካወቀች በኋላ አንቺ ከጋምዳ ቆሻሻ ለኔ ጠቅም ብላ ትለኛለች። ይገርማል። አሁንም ይሄ አመለካከቱ አልተቀየረም ማለት ነው። ምኑ ገንዘብ ላይ ያላት አመለካከት ነው። ድሮም እንደዚህ ነበረች ማለት ነው። ታምናግረ ባለ ይገርማል። ገንዘብ አለው ከተባለ ዝንጀሮም እንደምታገባ ልቀራል። እንደውም እዚህ ለሃል የዛኔ ካንተ ጋር የመጣችበት የዛኔ ነበር። እኔንም ቢያንስ በሀብላን ቋሻ ወደ አንተ ልትመጣ የቻለችበት እርግጠኛ ነኝ። ግን ያኔም የእውነት ሀብታም መስላት ነው የቀረበች። በእርግጥ ሊሆን ይችላል። ግን ሳሚ በእናትህ ይቅርታ። ለምን ያኔ እንደዛ ማድረግ የለብኝም ነበር። እባክህን ይቅር በለኝ። ኧረ በፍጹም አልተቀየምኩም። እንደውም ማመስገን ነው የሚገኝ። እንዴት የዛኔ እኮ አንተ በመሀላችን ባትገባ ቅድስት ስንት ላይ ባትጀምር ይኸው ዛሬ ስኬታማ ሰው አለ። የምርህ ነው? አዎ የምርህ ነው። በጣም ነው ማመሰግነው። ችግር የለውም። ምስጋና ያስፈልጋል። ማመስገን ካለብኝ እኔና እኔ ብቻ አታስብ። እሺ ወይ ደርሰሻል? በቃ እሺ እጠብቅሻለሁ። እሺ ሳሙኤል ደግሞ ሙዚቃህን ሰምቼዋለሁ፣ አይቼዋለሁ። በጣም ነው የሚያምረው አይደል? ታዲያ ይህንን ፍቅራችን እንደምን ወደ አልጋ ላይ ጨዋታ እንቀይረው? እሺ በቃ አሁን በቃ እዚህ እስኪያረፍ በይና ልዩ የሆነ ሰርፕራይዝ አለሽ ደግሞ። እሺ በቃ እዚህ እስኪያጠብቂኝ። እሺ እሺ አስጠበቅኳቸው አይደለም? በጣም እንጂ ጓደኞች ይስማ ካሉ ለእናንተም ደግሞ ለየት ያለ ሰርፕራይዝ ነው ያለው ዛሬ።
ልጅ ከቅድም ጀምረ ሰርፕራይዝ ማየት ጓጉ የምር። አዎ፣ ስለዚህ አሁን ወደ ፕሮግራማችን መሄድ እንችላለን። አቤላ ተነሳ ታዲያ። ደስ ይለኛል። አሁን ሰርፕራይዝሽን ማየት ትችያለሽ። አይዞሽ፣ አትደንግጭ። ሁለቶችንም ታውቂያቸዋለሽ። እሱም ወንድሜ ነው፣ እሱም በቅርቡ ያወቁት ጓደኛዬ ነው። ታውቂያለሽ፣ የዛሬ 2 ዓመት በዚች ቀን፣ በዚች ዕለት፣ በዚች ሰዓት፣ በዚች ቦታ ወንድሜ ያለ ጥፋቱ አጥፍቻለሁ ይቅርታ እያለሽ በፍቅር አምላክ እየለመነሽ እንኳን አንቺ ግን ገፍተሽው ነበር ይሄድሽ። እንኳን ሌላ ሰው ልታኖር ለራስህ መሆን የማትችል እከካም ድሃ ብለሽ ነበር ትሽ ይሄድሽ። ሲቀጥል ደግሞ ይሄንንስ ቢሆን ጣራ ለጣራ ምናምን እያሻሽ በቃ ለምን አመኝ እኮ ነበረ። ከሁሉም ወንዶች እኮ በስብርት አስብልጫ ወልጄ ነበር። ለምን አይተራል? ትራሽ በጥፊ ይሁን ግድ የለም። አዎ ልክ ነኝ። ደግሞ ሁሉም የየስራውን ያገኛሉ። አንክርዳድ የዘራ አንክርዳድ ነው የሚያገኘው አይደል? ሁሉም የዘራውን ነው የሚያገኘው። አሳሚ ለምን ዳዊት፣ ለምን እንደዚህ ያደረግ? አንተ ከሷ በምን ተሻለ? እኔ እኮ እሷን አሁን ሰዓት ድረስ እያመሰገንኳት ነበር። ምን አደረኩ? ከዚህ በላይ እሷ እኮ ማለት የስኬቴ መንገድ ያሳየችኝ ጥሩ መምሬ ነበረች። ደግሞ ሳናድ ሁሉ ነገር የሚሆነው ለበጎ ነው አይደለም? እሱም በሷ መከዳቴ ለበጎ ነበር ይሆናል። ዛሬ ገና ካንተ የማይጠበቅ የሚያሳፍር ስራ ሰራ። የእውነት በጣም ነው ያፈርኩት። በጣም ሳሚ፣ ለዚህች እኮ ከዚህ በላይ ለራሱ ሲደረግባት ያንሳታል እንጂ አይበዛባትም። ወይ አንተን ፈራጅ ማን አደረገ? ደግሞ ይሄ ቅጣት በሰዎች ዘንድ እንደማይደርስብህ ምን ያክል እርግጠኛ ነህ? እሺ በቃ ይቅርታ አትበለኝ። ለዚህ ነው ያለ ቀኑስ ያለ ሰዓቱ ልደት የላት ብያልክና ብር ተቀበልክ። የዚህ ሞት ድግስ መደገስን መሆኑን ባውቀው ነው ብር መች ሰጥ ነበር። እኔስ በቦታው መች እገኝ ነበር። በጣም ያሳፈርከኝ። በጣም ይቅርታሽ። እኔ እኮ እንደሷ ላድርግ ፈልጌ አይደለም። ይቅርታ አልቆ አይደለም። እሺ እኔንስ ችግር የለውም። ይሄ ልጅ እንኳን አያሳዝንም ነው? ከእሱ ጋር ተመካከራችሁ ነው እንደዚህ ያደረጋችሁ? ይኸውልህ ሳሚ፣ እኔ ከማንም ጋር አልተመካከርኩም። ታስታውሳለህ? ከመጀመሪያ ጀምሮ ሁሉንም ነገር ያውቅ ነበር። ቤት ጋር ደብዳቤ አገኘሁኝ። ደብዳቤውን አነበብኩት። ልብ የሚሰብር ነገር ነበር የነበረው። ሲቀጥል ደግሞ እዚች ቦታ ላይም እናንተ አላያችሁኝም፣ እኔ ግን እያዩዋችሁ ነበር። ራስን ማኖር አትችልም ብላ ገፍታ ስትሄድ ልብ ተሰብሮ ነበር። እሺ አንተ ስትጎዳ እኮ እኔም እጎዳለሁ እንዴ? አንተን ደግሞ ወንድሜን ማንም እንዲያስከፋብኝ አልፈልግም። ስለዚህ ለዛ እኔ የሰራሁት ጥሩ ነገር ነው ብዬ ነው ያሰብኩት። ቆይ እሺ እኔ ተበቀልልኝ አልኩ? ያንተ በቀል ለኔ ያስፈልገኛል ብያለሁ? እሱን እኮ አላልከኝም። በቃ ምንም አትበለኝ። እኔ እንዲህ አይነት ሴረኛና ቂመኛ ወንድም የለኝ እንዴ? ሳሚ እንዴ ይሄን ያክል ትልቅ በደል የበደልኩ ይመስል ምንድን ነው? አቤል የሆነ ነገር በለዋ እንዴ። ሳሚ እውነት ነው፣ ይቅርታ አድርገኝ። ነገር ግን እሱ ያጠፋውን ጥፋት ይቅርታ የሚያስብል አልነበረም። ግን እኔ ራሱ እኮ ልጅትን በጊዜው እንዳውቃት ያደረገኝ እሱ። አንተም እኮ ወንድማማች መካከል ደግሞ ጸባይ አያስፈልግም። ይቅርታ አድርግለትና ወደፊት እንዳያጠፋ መቆጣጠር ብቻ ነው የሚያስፈልግ። እሺ ለዛሬው ይቅርታ አድርጌልኝ። ከዚህ በኋላ ግን ምንም አይነት ስህተት ካንተ ማየት አልፈልግም። ምክንያቱም የኔ ወንድም ነው። እሺ አመሰግናለሁ። ከዚህ በኋላ ምንም አይነት ጥፋት አላጠፋም። አቤል አንቺ በጣም ነው የማመሰግን አንተን። እሺ በጣም ደስ ብሎኛል የእውነት። እሺ በቃ አሁን እኔ ራሱ በጣም ነው ደስ ያለኝ። ብዙ ጊዜ የማውቃችሁ ምን ያክል ነው የተሰማኛል። ልክ እንደ ቤተሰብ። ከዚህ በኋላ እንደ ቤተሰብ ቆጠረናል። አዎ ከዚህ በኋላ ቤተሰባችን ነሽ። ታዲያ እንደዛ ከሆነማ አንድ ነገር ልናገር ይቻላል። ምንድን ነው? ዛሬ ያጠፋት ጥፋት ቀላል የምትባል አይደለችም። ግን ከዚህ በኋላ እንዳትደግማት ቃል ግባ።
ከዚህ በኋላ ምንም አይነት ስህተት ላለመስራት ቃል እገባለሁ። እሺ አመሰግናለሁ። አንተንም በጣም ነው የማመሰግንህ። ችግር የለውም። ስለዚህ አሁን ፕሮግራማችንን ሞቅ ደመቅ ባማረ ሁኔታ ማክበር እንችላለን ማለት ነው። አዎ ይቻላል። በቃ አሁን መሄድ እንችላለን። ፕሮግራሙ ቤት ነው አይደል? አዎ እንዴታ በጣም ቴንኪው።